እንኳን ደህና መጣችሁ። በዛሬ ቪዲዮአችን እንደተለመደው 3 ጥያቄዎችን እንሰራለን። በጣም ቁልፍ የግራመር ህግ የያዙ ናቸው እያንዳንዳቸው ማለት ነው። ከመጀመሪያ ጥያቄ እንጀምር። He has lived here dash 3 years. A since, B for, C from. ትክክለኛው መልስ B for 3 years ነው። ለምን ቢባል for describe የሚያደርገው always duration of time ስለሆነ ወይም ለምን ያህል ጊዜ ለዳሽ ጊዜ የሚል እንትን ስለሚኖረው በዚህ ልክ ነው ማለት ነው። for የምንጠቀመው since ከሆነ ግን point of time ነው። ከዳሽ ጊዜ ጀምሮ የሚል ካለው ሲንስ ይሆናል ማለት ነው። point of time ለምሳሌ አሁን እዚህ ጋር 3 years ሳይሆን 3 አመት ወደ ኋላ ሆነን 2014 ቢለን እዚህ ጋር he has lived here 2014 ቢል ሲንስ ነበረ መልሱ ማለት ነው። right from ብቻውን ሳይሆን ከዚህ እስከዚህ ድረስ ለማለት ስፈልግ የምጠቀመው ነው። ሁለተኛ ጥያቄ she asked me if I dash English. A speak, B spoke, C speaking. ይሄ ሪፖርትድ ስፒች ነው። ሪፖርትድ ስፒች ላይ አንድን ሰው የተናገረው ንግግር ሌላ ሰው ተቀብሎ ለሌላ ሶስተኛ ሰው ሪፖርት በሚያደርግበት ሰዓት ቴንሱ ይቀየራል። ስፒክ አሁን ቨርብ ዋን ነው አልተቀየረም። ስፒኪንግም ያው። ስለዚህ ቴንሱ አንድ ወደ ኋላ መሄድ አለበት። ፕሬዘንት ከሆነ ፓስ መሆን አለበት። ስለዚህ መቀየር አለበት። ስፖክ የሚለው የስፒክ ቪቱ ስለሆነ ተቀይሯል ማለት ነው። ስለዚህ ትክክለኛውን መልስ spoke ነው ማለት ነው። ሶስተኛ the cake was made dash my mother. made A by my mother, B from my mother, C with my mother. ይሄ ከሌሎቹ አንፃር ትንሽ ቀለል የሚልም ነው። ኮመንት ሴክሽን ላይ እናንተም ፓርቲሲፔት አድርጉ። ቪዲዮ ከተመቻችሁ ደግሞ ላይክ እና ሼር ማድረጋችሁ ከእናንተ የሚጠበቅ ነው ማለት ነው። ታንክ ዩ ቬሪ ማች። እንኳን ደህና መጣችሁ። በዛሬ ቪዲዮአችን